ይሄ ፍራንክ ነው አላምንም ይሄ ፍራንክ ነው ቼልሲ ፍራንክ እያደረገን ነው እንጂ ተሸንፎ አይደለም ቼልሲ ፍራንክ እያደረገን ነው እሺ ደምብላሽ የወንድምሽ እንደምልመልሽ እሺ ለጋታ አንቺንም ወስዶ 2-1 ለጠፍ ግን አስቶን ቪላ ግን ችግሩ ምንድነው ወገን አይደለም ችግሩ ምን 2-1 ካልሆነ እምቢ አለ እኮ ወገን 2-1 እምቢ አለ በቃ ከዛ በላይ አልጨምረ ከዛ በላይ አጣገበው ማለት እኮ አስቸገረ እውነት አስቸገረ ደም ይችላል እትት ማለት ምሮ ፈርስታፍ እንደዛ ዶሚዝ አድርገሽ ምንሽ አይ የሆነ ክሬዲት መስጠት ፈልጋለሁ የሆነ ያክል ግን ማለት ነው በቃ አስቶን ቪላ አስቸገረ እውነት አስቸገረ ጋይስ ግን እመኑኝ እኛ ነን የምናስቆመው እኔን እመኑኝ እኛ ነን የምናስቆመው በቃ ቼሎ አንድ የተባበረችን ነገር ቢኖር ሁለት ተጫዋች ስፔሻሊ አካሽ ነው እና ሰፈር ይበለችለት እሱ በቢጫ ካርድ የለም ሁለት ተጫዋቾች በቢጫ ካርድ ይሉልንም እሱን አድቫንቴጅ ወስደን የተመለሱ ተጫዋቾችን ጠብቀን ማለት ነው እመኑኝ አስቶን ቪላ የምናስቆመው እኛ ነን አስቶን ቪላ የምናስቆመው የኡናይ ኤምሪዮን አስቶን ቪላ የሚያቆመው ቡድን ጠፍቷል ጋይስ የምሬን ነው 11ኛ ተከታታይ ጨዋታ ድል ማድረግ ሲችሉ ዛሬም ስታንፎርድ ብሪጅ ላይ ተጉዘው ቼልሲን ከመመራት ተነስተው 2-1 ማሸነፍ ችሏል በጣም ገራሚ ጨዋታ ነበር የተመለከተነው ፈርስት ሃፍ ቼልሲ ዶሚኔት አድርጎት ነበር ታዲያ ብልጫውንም ተጠቅሞ እንግዲህ በጃኦ ፔድሮ ጎል አማካይነት 37ኛው ደቂቃ ላይ ቀዳሚ መሆን ችሎ የመጀመሪያው አጋማሽ 1-0 መሪነት ነበር የተጠናቀቀው ከዛ በኋላ እንግዲህ ከሁለተኛው አጋማሽ በኋላ የኡናይ ኤምሪ አስቶን ቪላ በጣም ተሻሽሎ ወደ ሜዳ ቀርቦ የተቻለ የጨዋታ መንገድን ማስመልክቶን እንግዲህ ቼልሲ ላይ ብልጫውን በመውሰድ ቀይሮ ባስገቡት ኦሌ ዋትኪንስ አማካኝነት ሁለት ጎሎችን አከታትለው በማስቆጠር 2-1 ጨዋታውን እንግዲህ በመቀልበስ ማሸነፍ ችሏል ጣፋጭ 3 ነጥብ በማስመዝገብ እንግዲህ በፕሪሚየር ሊጉ 39 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጧል ማለት ነው የዩናይ ኤምሪዮ ቼልሲው ደግሞ እንግዲህ 29 ነጥቦችን በመያዝ 5ኛ ደረጃ ላይ በሰዓት በፕሪሚየር ሊጉ ተቀምጧል ማለት ነው ቆንጆ ጨዋታ ነበር የተመለከትነው ቪላ ግን በጣም አስደናቂ ግስጋሴ ላይ ነው የሚገኘው ከመሪው አርሰናል ጋር ያለው የነጥብ ልዩነት ራሱ 3 ነጥብ ሆኗል አሁን ላይ ማለት ነው ታላላቅ የሚባሉ ቡድኖችን እያሸነፈ ከባባድ የሚባሉ ፈተናዎችን በሚገርም ሁኔታ እየተወጣ እያስመለከተን ይገኛል እናንተ ስለዚህ ቪላ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣን አዳዲስ ኳስ መረጃዎችን ማግኘት ይችላል አስቶን ቪላ በጣም ሲሪየስ ኮስታራ ቡድን የሆነ ነው ፋሚሊ እንዴ የሐኪም ትእዛዝ እኮ ነው የሚመስለው ለቶፕ 6 ቡድኖች ዩናይትድን 2-1 አርሰናልን 2-1 ቼልሲን 2-1 ማንቸስተር ሲቲን 1-0 አይደል እጅግ ኮስታራ ሆኗል አስቶን ቪላ ማለት ነው ይኸውላችሁ የተከላካይ ክፍሉን ትንሽ ሜንቴን ያደርገው ከአርሰናልና ከማንቸስተር ሲቲ ጋር አንፃር ማለት ነው አይ ቲንክ ንጹህ ጎል ራሱ አሰሩ እና ከትናንሽ ክለቦች ጋር ያለው ነገር ትንሽ ሜንቴን ያደርገው እንጂ ማለት ነው ኡናይ ኤምሪ በጣም ሲሪየስ ሆነ 11ኛ ተከታታይ ድሉ ሪከርድ ነው ዋትኪንስ ምን አይነት ምሽት ነው ያሳለፈው ዛሬ 1-0 እየተመራ ቡድንክ ገብተህ 2 ጎል ስኮር ስታደርግ አስበው ምን አይነት ምሽት ልታሳልፍ እንደምትችል ማለት ነው በስማም የሚገርም እንደ ዋትኪንስ አይነት ተጫዋች ስኳድ ውስጥ ካለ በጣም ትጠቀማለህ ጌም ቼንጀር የሆነ ተጫዋች ነው ሚኬል አርቴታ እቺን ጨዋታ ከተካየ ማለት ነው ሊማር ይገባል ከኡናይ ኤምሪ 2-1 ቢመራ አርሰናል አባቴ ግንብ ነው የሚያደርገው ኡናይ ኤምሪ ጭራሽ ማለት ነው ጭራሽ ድፍረት ከሜዳው ውጪ እየተጫወተ ጭራሽ 3ኛ ጎል ለማግባት ነው እንጂ ይሄ ለመጠቅጠቅም አላሰበም ኡናይ ኤምሪ በጣም እምቅ አቅም ታክቲክ ላይ በተለይ በጣም ሲሪየስ የሆነና በቃ ነቀዝ የሆነ አሰልጣኝ ነው በጣም ማለት ነው የምሬ ነው የምላችሁ ቪላን እንግዲህ አስቡት ከመሪው አርሰናል ጋር 3 ነጥብ ልዩነት ነው ያለው ቀጣይ ከማን ቢገናኝ ጥሩ አርሰናል ከቪላ ምን አይነት ጨዋታ ነው የምንመለከተው ቪላ ካሸነፈ እኩል ነጥብ አባቴ አርሰናል ካሸነፈ ደግሞ በልበል እስካሁን ድረስ ያለ ነገር ይበቃናል ብሎ 6 ነጥብ ያደርገዋል በመሃል ማሊሽ ወርክ ይችላል ሲቲ አረ ፕሪሚየር ሊግ ዘንድሮ ይለያል ለማንኛውም ቼልሲ በቪላ እየመራ ነበረ በቪላ ቼልሲ 2-1 ተሸንፏል ጨዋታውን እንደተመለከታችሁት ሐሳብ ነስታችሁን ኮሜንት ላይ አስቀምጡልኝ አረ ይሄ 2-1 ክለቡን በሙሉ ለኔ ሰጠኝን ሁሉንም ማገኙ አስቶን ቪላ አርሰናልን ሲያሸንፍ እናንተ የማተ በቃይ ናችሁ ጎረቤት ታውቁ እንጂ እኔ ክለቤን ያናደደው ራሱ ክለቤ ነው ሪቬንጅ የሚቀበለውና እንጂ ሪቬንጅ ምናምን ወሳጅ ሰው አንፈልግም ቼልሲ ለጣፋሽ ወስዶ አስቶን ቪላ ሁሉንም ደግሞ 2-1 የሚያሸንፈው ነገር በኔ ደረሰ እሷንም ሲያረጋት ልክ እንደኔ
ይበልሽ። ያው እንግዲህ ዛሬ ያው ቼልሲ እንደተሸነፈ ሁሉም የቼልሲ ደጋፊ ክፉ ስለሚሆን ሁላችሁም በጊዜ ግቡ ፍሬንዶች። ቼልሲ ተሸንፏል። ቪላ ማለት ነው በጣም መታየት ያለበት ቲም ነው። 11ኛ ተከታታይ ጌም አሸነፈ። እግዚአብሔርን ምላችሁ ማለት ነው። ዛሬ ቼልሲ ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ ቼልሲ ምንድነው? እኔ ግራ ገባኝ እኮ እንዴ። ፈርስት ሃፍ ላይ ከቪላ ጋር የሚጫወት አልመሰለኝም። እኔ ይሄማ ሊድስ ነው የሆነ ነገር የሆነ ቲም መሰለኝ። እኔ ሌላ ነገር እኮ ድብድብ አደረገው ቼልሲ። ሰከንድ ሃፍ ቪላ ተቀያየረ፣ ዋትኪንስ ገባ፣ 2 ጎል አገባባቸው። ማን ሞርጋን ሮጀርስ መጀመሪያ ላይ ሰጠው። በጣም ነው የሚችለው። ማን ሮጀርስ በጣም ነው የሚችለው። ቪላዎች ማለት ነው በጣም መታየት አለባቸው። አይን ያስፈልጋቸዋል። የምሬን ነው ለመሰላችሁ 11 ጌም አሸንፈዋል ማለት ነው። አሁን 39 ነጥብ አላችሁ። ሲቲ 40 በ1 ነጥብ ነው ከሲቲ የሚከተሉት፣ ከኛ በ3 ነጥብ። ማን ቪላን ማለት ነው። አሁን ማክሰኞ እናገኘዋለን። ከዛሬ ጨዋታ ያተረፍነው ነገር ምን እንደሆነ ታውቃላችሁ ማለት ነው። ካሽና ካማራ አይገቡም። አሁን ማክሰኞ ላይ ካሽና ካማራ አይገቡም። ከዛሬ ጨዋታ ቋጠሯችን ያተረፍነው ነገር ካሽና ካማራ አለመግባታችሁ ነው። ሌላው ግን በጣም ያበደ ነው። ማን ቼልሲን ቪላኔ ማሸነፍ ግዴታ የለብንም ምናምን ስል ባለፈ ደበረ ሀር ተመልከች። የለውን ደግሞ ዛሬም እንዳደረጉት ኧረ በስመ አብ ቼለውንማ አሳይተውላን የነሱት ማለት ነው። ካምባክ ነው የሰሩበት እና እኛ ቪላኔ ማሸነፍ ግዴታ አለብን። ያው ምነ ብሩኖ ተጎድተው ወጥተው አማድ ምቤሞ ማዝራዊ ምናምን በሌሉበት ጨዋታ ቪላ ልናሸንፍ ቀለኝ። ለማንኛውም ቪላ ያለመሸነፍ ጉዞ ምናምን በቃ ዛሬ ይቋረጣል ምናምን ብዬ አትሊስት እንደው ቼለው በሜዳው ነው እንደው አቻ ያጣ ምናምን ብዬ ነበረ። ኧረ በስመ አብ። ለማንኛውም ቸለሰው ነበር የቀረችው ቪላ አርሰናልንም ሊቨርፑል ነበር እንደባለፈው ተሳስቼ ሲቲንም እኛንም አሸንፏል። ቼላው ነበረች የቀረችው ቼላውንም ሰጥቷታል ማለት ነውና ቪላ ባጭሩ የሁላችንም አባት እንለዋለን ማለት ነው። ጠጋ ጠጋ በሉት። ቼላው የልጥለጣውን ጀም ዛሬ ተቀላቅላለች። አይዶን ቼላዩ ከማንም አትበልጥም፣ ከማንም አታንስም። በቃ ላይ ነው በቃ ተፈጥሮ ነው በቃ አንተ ሙለላን እኔ ሙለላን ወያለ ሙለላን ጆሮ ሙለላን ተፈጥሮ ነው በቃ ወላላ አርሽራ አባቴ አፍልቼ ነበር ይበለኝ። በቃ ምንም ማለት አልችልም። የሚገርም ቼልሲ አንድ ያየ ነው የሚገርም። በቃ እንዴት ነው የምንችለው? በእናታችሁ ምን አይነት ኢንዲቪጁዋል ኢረር በቃ ሙሉ ኢንዲቪጁዋል ኢረርም ኖሮበት ደግሞ እንደገና ሙሉ ቲሙ ስህተት ሲኖርበት አስቡት። በዚህ ጨዋታ ላይ ኤንዞ ማሬስካ ምን አይነት ውሳኔ ነው የወሰነው? በዚህ ወሳኝ ጨዋታ ላይ ባዲያሺልን አስገብቶ ፎፋናን ቤንች ለቦርንማውዝ አስቦ እኮ ነው እሱ። በቃ ቀጣይ ኤፍሲ ጀግና እኮ ነው። ኧረ በፈጣሪ እሺ። ኩኩ ምን እየሰራ ነበር ዛሬ? ኩኩ በቃ ተቀያሪ የለኝም ብሎ ይጃጃልብን ጉስቶ ያለ ቦታው እስኪጫወት እስኪገደድ ድረስ ማለት ነው። እንደገና ቻሎባ የለም ዛሬ አጠቃላይ የለም። ጋርናቾ እንደውሌው የለም። እንደገና ኔቶ ደግሞ ምን አይነት ስግብግብ ተጫዋች እንደሆነ ያየንበት ጨዋታ ነው ባጭሩ ማለት ነው። ፈርስት ሃፍ ላይ ያገኘናቸው እድል ብንጠቀም ኖሮ ሰከንድ ሃፍ ላይ እንደዚህ ላበላብ ባልሆንን ነበር። በቃ ላበላብ ሳንቼዝ ጠፋበት ምን እንደሆነ ሚናው እዛ ሹት ተለማመደ። ከፔናልቲ ቦክስ ውጪ ኳስ ይዞ መሄድ አማረው በእጁ። አስቡት እንዴ! የለንም እኮ በቃ የለንም። ማንኝ እኔ ቆይ ቪላን ማስጠለው 10 ተከታታይ አሸንፎ መጥቶ ማንኝ? ሲጀመር ቪላ የዋንጫ ቲም ማርያምን በቃ የዋንጫ ቲም ነው። እንዴት ነው የሚችሉት? በተለይ ኤምሬ እንዴት እንደሚችል ሰከንድ ሃፍ ቀየረው ጨዋታውን። በቃ ቀየረው። ሰከንድ ሃፍ እንደዛ ይለጥልጡን። ኧረ በፈጣሪ በቃ እኛ ምን አገባን? ካሁን በኋላ አያስጨንቀንም። እንደለመድ ነው ዲሴምበርና ይሄ በቃ የገና ሰሞን ጨዋታ ለኛ አይሆን። አለቀ። ቢስሚላህ። ዋው አስቶን ቪላ፣ ዋው ኡናይ ኤምሬ ይችላል። በቃ እስከ ረፍት በቸልሲ ተበለጠ። ከረፍት በኋላ ስህተቱን አርሞ በታክቲክ የተሻለ ሆኖ መጥቶ ቅያሬዎቹ አደረገ። የቀየረው ልጅ 2 ጎል አስቆጠረለት። ኢንዞ ማሬስካና ልጆቹ ድል ማድረግ አልፈልጉም። በቃ መጀመሪያ ጨዋታውን መግደል ይችሉ ነበር እኮ። ደግሞ ፓልመርን የሚገርመኝ እኮ ይለጥጣል። ለምን ተቀየርኩ ብሎ እሪ ይላል እንዴ! የሚጫወተው ለቸልሲ እኮ ነው፣ ማወቅ አለበት እኮ እንዴ! ራሱን ለምን አያውቅም? ይሄ እኮ ትላልቅ ተጫዋቾች ኮከቦች የተጫወቱበት ቡድን ነው እኮ እንዴ! ማን ያውቀው ነበር ከቸልሲ በፊት? ትንሽ ነገር ያም ስምን ቁጥሩ እንደዚህ በቃ ይለጠጣል ዝም ብሎ እንዴ! በከለር የሚለያዩት አሁን ጋርናቾ ይወጣል፣ ያንኛው ይገባል። በቃ ምንም የተጋነነ ልዩነት የላቸው። ራሳቸውን ግን አንድ ጨዋታ ላይ ጎል ሲያስቆጥሩ ራሳቸውን ይለጠጣሉ እንዴ! እኔ በጣም ነው የሚገርሙኝ ካሴዶ ጄምስ። በቃ እንደው በቃ ተነሳ በቃ በወኔ የሚጫወቱት በህልክ በግድ አስቶን ቪላ አሸንፈል ብሎ ስበው ወደ ጨዋታ ወደ ሬቲም የመለሱት እኮ። ጨዋታውን መግደል ይችሉ ነበር እኮ። ፔድሮ ኔቶ ደግሞ እኔ ጫማውን የሚመልስ ነው የሚመስለው። ቶሎ ተጫውቶ በቃ በሰው ጫማ የሚጫወት ነው የሚመስለው። ቶሎ ሊመልስ ነው የሚመስለው እኮ። ምንም አይረጋጋም። ለምን እሱ እንደው አቆየው ራሱ አላውቅም።
ካርድ ደግሞ የግላቸው ነው። ካርድ ካላዩ እኔ የሚቀጡ ነው የሚመስሉት። አበል አይሰጣቸውም መሰል። ስለነሱ ከማውራት ይልቅ የአስቶን ቪላ ማድነቅ ነው የሚገባው። አስቶን ቪላ በቃ ይችላል፣ እውነት በጣም ይችላል። በቃ እንዴ አይገናኝም እኮ ኢንቨስታቸው ራሱ እኮ አይገናኝም። እኔ ኡናይ ኤምሬ ከአቅሜ በላይ የሆነ ነው። የሚገርም ቡድን ነው የሰራው። እውነት አዝናኝ ጨዋታ ነበር። ለቸልሲ ደጋፊ ግን ያናዳል። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። የቼልሲ ደጋፊዎች ከጨዋታ በፊት የወንድሙን ገዳይ ደሜን መልስልኝ ሰጡኝ ጠመንጃውን ያዥዋ ተብሎ ነበር ጋይዘ ተራ በተራ ቪላ ገረፈን። ግርፍ ከሊቨርፑል ውጭ ተራ በተራ እያስገባ ሰጠተን ያረገን አባቴ። ቼላው ዛሬ መርታ ወዬ ወትኪንስ ወዬ ሃንግማን አንተንም ሰጠ ቡድን። ቆይ ምንድን ነው ፈጣሪ መብራት ትተዋል እንዴ እናንተ? ኧረ እባክህ አንተ ኧረ ተወን እባክህ ቪላ እባክህ ተወን። ደግሞ ቀጣይ ከኛ ጋር ነው ጀማ። ቀጣይ ደግሞ ከኛ ጋር ምን ይባላል? አሁን ያለ ወዱ አይደለም ሰው እንዴ ነውር አይደለም እንዴ? የለንደን ክለቦችን በሙሉ እኮ እያበጠረን ነው እናንተ። ላንቺ ደግሞ መሸት ብሏል። ዛሬ ጥሩ ትሆኛለሽ ታሸንፊያለሽ ብዬ ነበር። አንግባን ምን ነካሽ አንቺ? ሰው ሲቋጥርልሽ ማታቂም እንዴ? ምን አይነት ቡድን ነሽ በእናታችሁ? ለማንኛውም አሰልጣኛችሁ ግን ተጫዋች ቀየር ይችልበታል ነው ማለት ተጫዋች ቀየር ሰላም የነበረውን ቡድን ለማንኛውም ጀማው ለትርፌ ብቻ ሲሆን ነው ይሄ ቡድን የሚንቦቀቦቀው። ቪላ የሚሉት ቡድን የምሬ ነው የምላችሁ በጣም ችግር አለበት። አታስቡ ሃንግማኖች። እሺ ቀጣይ ከኛ ጋር ስለሆነ ጫውት ያለው እናስቀይምላችኋለን። አንሰሙ በቃ አስቶን ቪላ አቋም 11 በተከታታይ ቸልሲ ይሄንን ስትሪክ የማቆም አቅሙ የለሽም። ባለፈው ማን ዩናይትድ ላይ አርጉኝ አራኛንን ጎስቱና ከቶፕ 4 ወጣሽ። እኔን ልትገጥሚ እስቲ ሁለተኛ ነበርሽ፣ ብዙ አወራሽ፣ አቻ አግኝተሽ እንዳሸነፍሽ አስወራሽ። ከዛ የት እንዳለሽ በርግጥ እኔም ካንቺ ጋር ከተጋጠምኩ በኋላ ጨዋታ ላይ ጥሩ አይደለም ግን 3 ነጥብ ኤፍሲ አይሻል ለውጣችን 12 ነጥብ ከኔ ጋር ከቪላ ጋር 10 ነጥብ ከማን ዩናይትድ ጋር እሙያ ቢኤል ትባይ ነው። ሊቨርፑል ያ ሁላ የተለጠለጠው ሊቨርፑል ይበልጥሻል። ኢማጂን ቪላ በጣም አስደማሚ ፎርም ላይ ያለው ሰከንድ ሃፍ ላይ ብቻ ፈርስት ሃፍ ተቀጥቅጠውማ እንዴ ኤምሪ እንደዚህ ለምዶ የምትችለው ንቋቸው። ፈርስት ሃፍ ጀስት ረጋ ብሎ ብቻ አብዞርብ አደረገና ሰከንድ ሃፍ ላይ ቀዋወራቸው ቼንጆቹ ምናምን ብትል። ማክሰኞ ከባድ ጨዋታ አለብን። ማክሰኞ በታሪኩ ለሁለተኛ ጊዜ ቪላ 11 ጨዋታ በተከታታይ ሲያሸንፍ 12 አይሆንም። የኔን 18 አንቢትን ጌም 18 አንቢትን ራን እንዳቋረጠው ቪላ እኔም ደግሞ ያንተን 12 ዊኒንግ ስትሪክ ማክሰኞ እቆርጥልሃለሁ ነው ማለት። we are the gunners። አንተ መርዝ ትበላለህ። ሃንግማን ቻው። ጀማው ጥቁር ባሪያ ጥላሸት ተጫዋች ሰብስበ ፕሪሚየር ሊግ ለመብላት የሚያስብ ደጋፊ ደጋፊ ነው። ጠቋራ እንደ ቻሎባ ደንቆሮ ልክ እንደ ሳንቼዝ ደንቆሮ አለሌ ደንቆሮ በረኛ ይዘህ ፕሪሚየር ሊግ ለመብላት የምታስብ ኮንክ አንተ ልም ያልክ ደንቆሮ የቼልሲ ደጋፊ ነህ። ልም ያልክ ማለት ነው። ጥቁር ተጫዋች ቲም ውስጥ ካሉ አለቀልክ። ካሲዶን ከራይስ ጋር ስታወራድሩ ነበር። አሁን ካሲዶ የት ነው ያለው? ኮንታ ገባ ካሲዶ። ያጠቋራ እርግጫ ነው የሚችለው እሱ የአህያ ዘር ነው ያለበት። ጀማው የኳስ የሚጫወት ተጫዋች አይደለም እሱ የኤፍሲ ምናምን ይሞክር ወይ ሪሲንግ ከራይስ ጋር በምንም ተአምር ጥቁር ተጫዋች ቲም ውስጥ ካለ አይሆንም። የኋላ ዲፌንስክ ጥቁር ተጫዋች እልም ያለክ እንደነ ኮናቴ ምናምን እንደ ቻሎባ ካለ ተስፋ የለም፣ ዋጋ የለም። ትንሽ እንደነ ጋብሪኤል ነጣ ማለት አለበት። ጠቋራ ተጫዋች ሁሌም ጠቋራ ነው፣ ለቲም እንከን ነው ሁሌ። ስለዚህ ቼልሲ ተስፋ ታርጊ ፕሪሚየር ሊግ ምናምን ቶፕ 4 ምናምን